እንደምን ውላችኋል የእግዚአብሔር ቤተሰቦች? አሜን። የእግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንግዲህ በዚህ ዩቲዩብ ላይ ትንሽ አንዳንድ ማስተካከያዎች ስለማደርግ ገጠመኝ 86ን ብቻ ከይቅርታ ጋር ወደ ኤፍታህ ዩቲዩብ ገብታችሁ ወይም ኤፍታህ የሚለው ዩቲዩብ ላይ ገብታችሁ እንድታዳምጡ በእግዚአብሔር ስም አሳስባለሁ። ለዚህ ቀን ነበር ያዘጋጀሁት። አንዳንድ ችግሮች ሲፈጠሩ ለመጠባበቂያ ብዬ ያዘጋጀሁት ዩቲዩብ ነበረ። ኤፍታህ ተስፋ ስላሴ ብላችሁ ብትገቡ ገጠመኝ 86ን እዛ ታገኙታላችሁ። ስለነበረን ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። ከዛ በተረፈ ግን ገጠመኞቹን በምታዳምጡበት ሰዓት ለብዙ ሰዎች እንዲዳረስ ዳውንሎድ ማድረግ የምትችሉ ዳውንሎድ አድርጋችሁ በፍላሽ በዜንደር ለብዙ ሰዎች እያከፋፈላችሁ ነፍስ ብታድኑ እናንተም ከዛው ከገጠመኛቸውን ካቀረቡ ሰዎች እኩል ዋጋ የመቀበል እድል ይኖራችኋል ብዬ ልነግራችሁ እወዳለሁ። ምክንያቱም እጅግ በጣም ብዙ ሰባኪያንና ዘማሪያን እጅግ በጣም ብዙ አገልጋዮች በዚህ ጉዳይ ላይ ደስተኞች ሆነው እየደወሉልኝና መምህር እባክህን ይሄ ነገር እንዳታቆመው፣ በጣም የሚጠቅም ነገር ነው፣ ባልታሰበና ባልተነቃበት መንገድ ነው ይሄ ትምህርት እግዚአብሔር ወደ ሰው እንዲመጣ የፈቀደው እና ብዙዎቻችን ራሳችን እየፈተሽንበት ነው። እንደ አገልጋይነት፣ እንደ ምእመንነትና እንደ አንድ ባለስልጣን ተበላልጠን ብንኖርም ግን በመናፍስት አሰራር ሁላችንም በእጁ ስር ገብተናል፣ ወድቀናል እና አለ የተባለ ትልልቅ ቦታ ላይ ያሉ ሰባኪያን ወይም ትልልቅ ቦታ ላይ ያሉ ባለስልጣኖችም ሆኑ የዓለምም የፖለቲካም የምንም ግን ሁሉም በየቤታቸው የሚሉት የራሳቸው የሆነ ችግር እንዳለባቸው የተረዱበትም አንዱ ትልቁ መንገድ እንደሆነ እየተነገረኝ ስለሆነ ካልጠበቁትም ቦታ እየተደወለ በጣም ከባድ የሆነ ተጽዕኖ እየፈጠረ ያለ ጥሩ መንገድ እየሄደ ያለና ከሌላም ሃይማኖት ጭምር ማለት ነው። በተለይ ከእስልምና ሃይማኖት እና ከጆቫ እምነት በጣም የሚገርም ነው። ከፕሮቴስታንት አልፎ አልፎ ነው። ምንም እንኳን ባለፈው ያን ያክል ፕሮቴስታንት ባስጠምቅም ግን የእግዚአብሔር ስራ ደግሞ አሁን ወደ ጆቫዊትነስ እምነት ተከታዮች ዞሯልና ምናልባት እነሱ ስለ ፍጻሜው ዘመንና ስለ መናፍስት አሰራር ለማወቅ ፍላጎት ስላላቸው ይሆን አላቅም። እጅግ በጣም እየነቁበትና እያወቁበት እየተመለሱ ያሉት እየደወሉልኝ ነው። አመሰግናለሁ። እግዚአብሔር ምስጋናውን ይውሰድ። እኔም ጌታዬን አመሰግንበታለሁ። ምክንያቱም ከሰማይ በታች እንድንበት ዘንድ የተሰጠን አንድ ስም አለ። እሱም አንድ ኢየሱስ የሚለው ስም ነው። የድንግል ማርያም ልጅ ደግሞ ኢየሱስ ክርስቶስ ሐቅ እውነት ሆኖ መንገድ ሆኖ ሕይወት ሆኖ ወደዚህ ምድር ሲመጣ ቤተክርስቲያኑን በደሙ አጸናልን። በሰማዕታት ደም፣ በጻድቃን፣ በሊቃውንት በሁለት ሰዓት ቅዳሴ ከብሮ የሰው ልጅ ሕይወት እንዲያገኝ በብዙ ነገር እድለኞች ሆነን ሳለ ግን ቤተክርስቲያንን ዛሬ አንሳልማትም አንፈልግም ብለን ችላ ስንላት እግዚአብሔር ደግሞ ምልክት እያሳየ መልሰናል። እንግዲህ ቤተክርስቲያን የሁላችንም ናት። ዛሬ ሃይማኖታችንን ቀየርን ብላችሁ የምታስቡ ሰዎች ድሮ የምን ሃይማኖት ተከታይ እንደነበራችሁና ምን አኩርፋችሁ እንደወጣችሁ ስታስቡት ዲያብሎስ እንዴት ሴራ እንደሰራባችሁ በዚህ ማወቅ ይቻላል። ስለዚህ ገጠመኞቹን ለብዙ ሰዎች እንዲዳረሱ አድርጎ የብዙ እምነት ተከታይ አባላት በየቸርቾቻቸው ውስጥ በሞባይል በኤርፎን እያዳመጡ ኢቭን ሁለት ጥበቃዎች ራሱ የፕሮቴስታንት እምነት ተከታይ ጥበቃ የነበረ ራሱ እምነት ተከታይ ነው። አልፈልግም ስራውን ትቻለሁ ብሎ ተነስቶ ስራውን ለቆ እስኪመጣ እኔ ጋር መጥቶ ኢንተርቪው እስኪደረግ ድረስ ነው የሆነው። አንድም ደግሞ ልክ እንደዚሁ የሙሉ ወንጌል ነው የመሰረተ ክርስቶስ ጥበቃ የነበረ የቸርች ጥበቃ ነው እና በቃ ሰምቶ እንዲያውም በገንዘብ አታላችኝ ነው ከአሁን በኋላ አልመጣም አልፈልግም ብሎ እስከ መውጣት የደረሰበትና በቃ እባክህን ወንድሜ ንስሐ አባት አስይዘኝ ብሎ ንስሐ አባት ይዞ ሚስቱንም በመከራን ያሳመናት። ምክንያቱም ራሱን መጀመሪያ ጴንጤ ያደረጋት መልሶ እንደገና ወደ ኦርቶዶክስ ሲመጣ እንዴት ነው እንደዚህ የምታደርገው ብላ ጥቅማ ጥቅም ሲቀርባት በጣም ተናዳ ተበሳጭታ እንዴት እንደዚህ ታደርጋለህ ብላ በጣም እንትን ብለዋለች፣ ተጽዕኖ ፈጥራበታለች። ግን እግዚአብሔር ያዘጋጃል፣ አይዞሽ ግድ የለም ወደ ነበረችበት እምነት እንመለስ። ጥቅማ ጥቅም ስለቀረብሽ እንጂ የተናደድሽው እውነተኛው ሃይማኖት ምን እንደሆነማ አንቺም ታውቂ ነበረ። ጴንጤ ላረግሽ ስፈልግ እንዴት ተፋልመሽኝ እንደነበር ታውቂያለሽ። አሁን ደግሞ ወደ ኦርቶዶክስ እንመለስ ስልሽ ደግሞ ጥቅማ ጥቅሙ አይምሮሽን ያዘው።
እባክሽን ብሎ ለምኗት አልቅሶ አስረድቷት ገጠመኙን አሳይቷት ነው ከዛ በኋላ ስትሰማ ሾክ ያረጋት። በተለይ አንዳንድ ገጠመኞች እጅግ በጣም ብዙ ሰዎችን ለውጧል። እና ለኔ ይሄኛው ገጠመኝ አስተምሮኛል ብላችሁ እምነታችሁ ሌላ ለሆናችሁ ሰዎች እናንተን ያስተማረበት፣ በባዕድ አምልኮ ውስጥ የነበራችሁ በትዳር ላይ በጤንነት በገንዘብ በተለያየ ነገር ችግር ኖሮባችሁ ግን እግዚአብሔር የረዳችሁ ሰዎች እግዚአብሔርን እንዴት እንዳገለገላችሁት ለህዝቡ በኮሜንት በዚህ ቁጥር ላይ ያለው ጥሩ ነው ብላችሁ ለህዝቡ ኮሜንት ብትሰጡ ደስ ይለኛል። ከዛ በተረፈ ግን ህይወታችሁ የሰመረ እንዲሆን እመኛለሁ። ገጠመኝ 86 በኤፍታህ ተስፋ ስላሴ ዩቲዩብ ላይ ታገኙታላችሁ ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን።